በናሳ ውስጥ የሚሰሩ ኢትዮጵያውያን ቁጥራቸው እየጨመረ ነው። ከነዚህ አንዷ ወጣቷ ኢትዮጵያዊ ሳይንቲስት እመቤት ሞሃባውም በ2029 የኢትዮጵያ ባንዲራን ህዋ ላይ ልታውለበልብ ቀጠሮን ይዛለች። ለመጀመሪያ ጊዜ ወደ ህዋ የምትሄድ ኢትዮጵያዊም ትሆናለች። ብዙ ተስፋ የተጣለባት እመቤት ሞሃባው በቀጣይ ዓመት የስፔስ ጉዞ ስልጠናንም እንደምትጀምር ታውቋል። ስፔስ ጄኔሬሽን አድቫይዘሪ ካውንስል በሚባል ተቋም ውስጥም ኢትዮጵያን ወክላ የምትሳተፈው እመቤት አፍሪካ በዓለም አቀፍ የስፔስ ፖሊሲ ላይ ያላትን ድርሻ በተመለከተም እንቅስቃሴዎችን ታደርጋለች። እመቤት ወደ ህዋ ስትጓዝ የኢትዮጵያን ባንዲራ ይዛ እንደምትጓዝና በህዋ ላይ የሀገራችንን ባንዲራ ከፍ እንደምታደርግ ገልጻለች። በዓለም አቀፍ የስፔስ ሳይንስ ምርምርና ምህንድስና ውስጥ ከአንጋፋው ከዶክተር ቅጣው እጅጉ ጀምሮ አሁን ላይ የእሳቸውን ፈለግ የተከተሉ ቁጥራቸው ቀላል የማይባሉ ባለምጡቅ አእምሮ ኢትዮጵያውያን በሳይንቲስትነት ሰርተዋል። አሁንም እየሰሩ ይገኛሉ። ስንቱንስ እናውቃቸው ይሆን? ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።